እዚህ ነው እንነጋገር። ለአንዴና ለመጨረሻ ጊዜ ገዘጓለሁ ብዬ እኔ ትላንት ወዲያ ቃል ገብቻለሁ። አሁን አንተ የእውነት ምንም ነገር የለም አይደል? ቅዳሜ ዕለት 11 ሰዓት ምን ነው የሚባለው? 11 ሰዓት በኢትዮጵያ 5 ሰዓት ላይ ና ህዝብ ባለበት እንነጋገራለን። እከካ ወረቀት ስለሌለ አይደል እንዴ በየቦታው ሰው ሲጽፍልህ ወይ እንትን ሲል ልምጣ ላግባሽ እያልክ እንትን ያልከው? እኔ በእንደዚህ አይነት መንገድ እንደቀረብኩኝ የታባ ነበር የማውቀው። መጨረሻ ላይ አለ እንዴ ወረቀት እንደሌለ ይገባኝ። ኢንባላንስ አድርጎት ነበር ምልሱን ነው። ለምንድን ነው ሰው ኢንባላንስ ሲሆነበት? አንተ ማነህ? ሰው ነህ፣ እግዚአብሔር ያከበረ አንድ ሰው ነህ። ጥሩ ኢንተርቪው አድርጎ ነው ጋይስ። ልክ ነው፣ ትክክል ነው። ይሄ ቲክቶክ አሁን የሄድኩበት ቅደም ተከተሉ ለምን 3 ቪዲዮዎች ነው እዚህ ዩቲዩብ ላይ ያገኘሁት ሙሉ በቃ ፐርሰናሊቲ አለ፣ ማንነትህ ጥሩ፣ በመልክህም ቢሆን በስራህም ቢሆን በይዞታህም ቢሆን ጥሩ ፐርሰናሊቲ፣ ሰዎችን የምትረዳ ነው። ጥሩ ግን ኢንተርቪው ለማድረግ እንደዚህ ማቆሻ በላለብሽ ማንሽች የምታወሪው የእውነት ቀድመሽ እንትን ማድረግ አለብሽ። የሆነ ቁሽ ብልብል አድርገሽ የኔ ቆንጆ የኔ መለሎ የኔ ሸለሎ ብለሽ ማውራት አለብሽ። ዋትስአፕን ኦን ሚዲያ አላጡል ቱ ወሬ አንተ ሰው ትረዳለህ ምን ትላለህ? ራሱን ያረዳ ጀዝባ ሰውዬ ማለት ነው። ራሱን እንኳን የማይረዳ ሴት ላይ ዲፔንድ ሆኖ የሚኖር ፈንገስ የሆነ ሰውዬ እንደዚህ እንትን ታቆሸባቢዋለሽ። እንኳን ሰው ለመርዳት ያለ ጭንቅላት አለም ራሱን ለመርዳት እንኳን ጭንቅላት የሌለው የዩናይትድ ኔሽን ትኩረት እንኳን መሳብ ያልቻለ ጋዴሚትን ሰውዬ ምን ታቆሸባቢዋለሽ? ምን ታቆሸባቢዋለሽ? የጀዝባዎች ዳይሬክተርን የሆነ ሰውዬ በእንደዚህ አይነት መንገድ ነው ማናገራቸው። ከእንግዲህ እንደው እከካ ቆይ ላዘልላት ጋይስ። የእሱን ብቻ አንተ እኮ ነው ወደ እሷ አይሄድከው አዘልየውም እሷን የምታወራው ጋይስ። አይና እሷ በአንድ ዛቢያ ነው የምንሄደው። ኦኬ that's good። ታው ደግሞ በሌላ ዛቢያ ነው የሚሄደው። የሰውን ከሰማው ማለት ነው። የሰውን ከሰማው እኔና እሷ ኮንታ እንገባለን። እሷም በሌላ እንጋጫለን። ግን የዛን ጊዜ በጣም ላይቭ በቀን በምገባበት ጊዜ በቀን 2-3 የማድርበት ጊዜ በነበረበት ጊዜ ልክ ዘቢባ ግርማ ወደ ህይወቴ ስትመጣ ማለት ነው በሳምንት 2 ቀን 1 ቀን አደረኩት። ለምን? በእሷ ዛቢያ ስለሚሄድ። በሳምንት 2 ቀን ያረከው በውስጥ ስለምትደዋወሉ ሰዓት ስለሌላችሁ ነው። እዛ ሴት ሰዓት የለህም፣ ቀኑን ሙሉ ልትጠረዝ ነው። ኢትዮጵያ ስትሄድ የምታርፍበት ሰው ትፈልጋለህ። እናት አልጋ ላይ ሄደ የተገረዝክበት ላይ መገነዙን አትፈልግም። ለዛ ይሄ ነገር ወረቀት እንዳለ እንደሌላት እንኳን ነግራታል። እንደ አንተ 6 ወር እስከሚሞላ እሷን እስከምታናገር ነግራት ታውቃለህ አንተ እከካም። ይሄን ያለ እኮ እሷ ራሱ ያጭበረበርከው። እሷን እኮ የወንድ ጠኔ ስላለባት ብቻ ነው እኮ ይሁን ያለችው። ምክንያቱም በራሄል ስትፎካከር ስለነበር። ራሄል ጉቱ ነው ራይት ማን የምትባለው እቺ ዘፋኝ ነው። 6 ወር ሙሉ እኮ ወረቀት እንደሌለና እንደሌለ ከዛን እሷ አሁን ክፈች አልካ ስከፍት እኔ የምኖረው እዚህ ነው ያልካት። ያ ማለት ወረቀት ስለሌለኝ ልመለስ ነው ያልካት። ልቧን ከጠባሃት በኋላና እርግጠኛ የሆነ ህይወት ባይምሯ ከሳለች በኋላ ነው እኮ ከ6 ወር በኋላ ነው ወረቀት እንኳን እንደሌለ የነገርካት። በሷ ምክንያቱም ዘቢባ ግርማ ነች። ሴት ልጅ ባይዘው የወንድ ልጅ አንገት ነች ይባላል። ወደ ፈለገችው የሆነች ማቹሪቲ ገብቶሻል። እኔ አሁን ዘቡን ስንት ዓመት እንደሚወጣት ማንም ያውቃል።
ትገምቻለሽ? ገምች እስኪ። ልገምት? ገምች። እንዳትቆጣኝ ግን። ኧረ ችግር የለውም ገምች። 60 ዓመት በይ ከፈለግሽ። ኖ 60 አትደርስም ገና። 60 እንኳን አትደርስም። ሜቢ 15 ጀስት 15 ዓመት 10 ዓመት ነው። 10 ዓመት ብቻ 10 ዓመትም በልጣ ጀዝባው አንተ ነህ። አጃይብ ረቢ ነው። አሁን እኛ ስለ ምን አገናኘው ጋይስ ከዚህ ጋር? ግን ይሄ ኢንተርቪው ግን ቀጅቢ ነው እኮ የምላችሁ። ለዛ ነው እኮ ምን እንዳረግሽለት አንቺ አታውቅም። ዝም ብለሽ ለምን ትጃበዣለሽ? የኔ መካሻ የኔ መከሽከሻ እያልሽ ምን እሱን ብቻ ስታቆላምጩቱ ያለሽ ምላት እኮ ምን አይነት 3 ህፃን ያለን 4ኛ ልጅ እያሳደገች እንደሆነ እንኳን ስለማይገባት ከስደትም ደግሞ የገና አባት የመሰለን ሰውዬ ወደ ሰው እንዴት እንደቀየረችው ቀና እንዳረገችው ራሱ አለመረዳቷ ነው ሁሌ የምናገራት የነበረው። ለምን እኛ እናውቃለና እኔ እንኳን በወረቀቴ ላድነው ማልችለው ሰው ነው። ይሄን እርግጠኛ ስለሆነ ነው ጠቅሎ እንትን ያለው። ድሮ በእንትና ባል ትሄዳል። ከዛ በኋላ ዩናይትድ ኔሽን በየጊዜው በየአመቱ ሲስተሙ በየ6 ወር ስለሚቀይር በሰው ወረቀት እንደማያገኝ ሲያውቅ ተመልሶ ወደ ስቴቱ ተመለሰ። ዛሴት ኤጥና ጃም አመት ባል ሲመጣ እኔ ጋር እንደ ቢራ ልጠጣ የምትመጣው እኔ ጋር እንደ የምትመጣው ቢራ ልጠጣ ብር ራሱ ስለማይበቃ ህግ ከወጣ በኋላ ነው እኮ ወረቀት እንደሌለ ራሱ እኮ የተናገርከው። ቶርቶራ አላውቃትም ይላል እንዴ? ልታወቅ ብዬ ራሱ እንደዚህ ማለቴ ለራሴ ውርደት ነው። ግን ለኔ ብሎ መጣ ስትል ያኔ ነው በግልጽ ያወጣሁት። ያ አዎ አንተ ልጅ ነው የምትመስለው። እሷ የሚገርም ነው። ዋ ኢንተርቪው ያደረገችው ትሻፍዳለች እንዴ? ማናት ይችልሽ ግን ጋይስ? ገብቶሻል? ብዙ ጊዜ እኔ የማይታይ ነገር ወደ እሷ መስመር ስለገባሁላት የተመቻቸ ነው። ወደ እሷ መስመር ስለገባሁኝ እኔ አይደለሁም ወደ እኔ መስመር ያመጣኋት እሷ ነች። ወደ እሷ መስመር እሷ አሁን አንተ ዘቢባን እኔ አይደለም ወደ መስመር ያመጣሁት እሷ ነች ያመጣችኝ የምትለው የትኛው መስመር ነበር? የቱ መስመር? ወረቀት ቢኖር በአንተ ዛቢያ ነበር ስትሽከረከር እንድትኖር የምታረጋት። የለም ሄደ የእሷ አልጋ እሷ የማሞቀችው ኮንዶሚኒየም ውስጥ ነው የገባው። እንደገና በአንተ ዛቢያም ይኖራል መስመርም አለ። አንተ ጅላንፎ ጭራሽ መስመርም አለ ላመጣት። የትኛው መስመር ነበረና ነው? የትኛው መስመር? ምን ሱሪ ራሱ ነበረ እንዴ? በኩርቱ ፌስታል አለ እንዴ አልጠልጥል የተመለስከው? በእኔ መስመር አይደለም በእሷ መስመር ስለሄድኩ ነው እንዲህ ተስተካክሎ እየሄደ ያለው። ምን መስመር ነበረ? የከተችኝ ሴት ልጅ ስማርት ከሆነች፣ ሴት ልጅ አስተዋይ ከሆነች፣ ሴት ልጅ ሴት ከሆነች፣ እናት ከሆነች ወደ እሷ መስመር ትከታለች። ማንኛውም ጥሩ ወንድ ነኝ፣ ጥሩ ባል ሆናለሁኝ፣ የልጆቹ አባት ሆናለሁኝ፣ ሚስቴ አረጋታለሁ ሊያገባትን ሴት ማለት ነው። ወደ እሷ መስመር ከገባ ማለት ነው በእውነት ነው የምነግርሽ፣ ቤቱ ሰላም ነው የሚሆነው፣ ቤቱ ፍቅር ነው የሚሆነው። እኔ ኢቢኤስ ላይ አይታችሁታል ብዬ አስባለሁ። እንትኑ ያ ወንዱ ከሰማ ነው እያሉ ነው እዚህ ጋር ይሱ የኔን ጥያቄ ነው። አሁን እዚህ ጋር ወንዱ ከሰማ ግን ለምን ነው በአጠቃላይ ስለ ህይወቱ ነው የምጠይቀው ወይስ ስለ እኔ ነው? ግን እቺ ልጅ ምንድናት? ማናት? ስሟ ማን ነው? ምንድነው አላማዋ? ግን እኔ ያልገባኝ ነገር ይሄንን እንዝለው ነውና ሌላ ኢንተርቪው እንስማ እንዴ? ሌላ ቪዲዮ 3 ቪዲዮ ነው ያለው እዚህ ዩቲዩብ ላይ ያየሁት። እዛ እሷን ለማስደሰት በምሞክርበት ጊዜ አጋጣሚ ሆኖ ሰርፕራይዝ ናጋት ምናምን የሚል መጣ። ሌላ ሰው ማለት ነው? ኖ ቴሌቪዥን ጣቢያ ላይ እኮ ነው። ኦኬ አጋችሁ። እኔ ደግሞ ነግሬሻለሁ፣ ነገር ደስ የሚለኝ ሰርፕራይዝ ማድረግ በጣም ደስ የሚለኝ በጣም ነው የምወደው።
ፍራንክ ማድረግ ምናምን ማለት ነው። ከዛ እኩል ለበስን ልጆች ያለበስኩኝ የት ነው ወዳጅነት ፓርክ ሄደች ወጣችሁ የደረሽ ምናምን ተባባል ምናምን ጀመርሽ አልጀመርኩም ጀመርሽ እንዴ ለምንድን ነው የምትጠይቀኝ ስትለኝ አይ እኩል እንድንገባ ወደ ቤት እነ ፋውንቴኑን እንዲያዩት ልጆች ይሄ በቃ ነገርኳት እና ገባን። እሷን ሌላ ቦታ አስቀምጧት እኛ ሌላ ቦታ አስቀምጡን። I swear to you it was a real surprise. Wow, that's amazing. እሺ ከልባ ያደነገጠችው የዛ አይነት ፍቅር ነው። እኔ አንተ ልጅን ሰክረ ጋይስ አሁን ነው እንደ ጅላንፎነቱ በጣም እየበራልኝ የመጣው ጋይስ ጅልነቱ ጠጥተ ነው ይሄ ነገር ወይስ እንደዚሁ ለካ ጋይስ የወደደ አበደ ነው የወደደ አይን የለው የሚባል እውነት ነው። እንደዚህ አይነት ጅላንፎ መሆኑን እኮ አልገባኝም ነበረ እኮ ጋይስ የእውነት እኔም ራሱ ጠኔ ነበረብኝ ማለት ነው እኮ I was in ጠኔ ሙድ ማለት ነው። ጅላንፎ ሳይጠጣ ፍቅር ኑሮዋለሁ እንጂ አላወራውም። ተረተሽኛል? እሺ ወንድ ልጅ ወደዳት የሚባለው ሴት ልጅን ወደዳት የሚባለው ጋይስ ይሄን ሁላ ነው የምሰማው፣ እንሰማለን። ይሄን ነው የምሰማው። ይሄ ነው ኢንተርቪው ማለት ይሄ ነው መግለጫው አሉ። ምን ሲሆንላት ነው ብለህ ታስባለህ? መጀመሪያ ጊዜው ስጣት ነው ጊዜውን ጊዜ ካልሰጣት ገንዘብ ቢሰጥ አንተ እሱ ነው ቄሱ የምትባለው ልቃሚ ሰውዬ ማለት ነው። ጊዜ መስጠት አለብህ ለሴት ልጅ የምትለው የት አባ መሄጃለ እንጆዬ ወይዬ የት ጠፍተሽ ነው? ምን አባ መሄጃለ? መኝታ ቤት ትናፋለህ፣ ሳሎን ትቀመጣለህ። ከዛ ምን አባ መሄጃለና ነው ጊዜ የምትለው? በየትኛው ቢዚ ስትሆን ነው እስቲ? ከዛን ፀጉርን ስታሻሽ ከዛ በኋላ ፍርፍር ስትሰራ ትውላል። ምን አባ መሄጃለና ጊዜ ልስጠት አልስጣት? በጣም ቢዚ ምናምን ሰው ወንድ አይነት ሙድ የምትጫወት ሴት ወንድ ልጅ ለሴት ልጅ ጊዜ መስጠት አለበት። እውነት በስራ በቢዚነት ውስጥ ነው ለካ ይሄንን ሰዓት አጣባ ጊዜ ሰጣት። ራይት አንድ ነገር ልንገር፣ እዚህ ሀገር እንኳን ሆነ ስራ መስራት አትፈልግም። ካንተ ጋር የነበሩ ሰዎች ሙናዬ ቴንኪው ካንተ ጋር የነበሩ ሰዎች ካምፕ እየወጡ ሰርቶ ይመለሱ ነበር። አንተ ግን መንግስት የሚሰጥን $150 ወይ ነው 1000 ምናምን ክሮነር በሁለት ሳምንት እሱን ቁጭ ብለህ ነበር ስትልስ የምትውለው። አንተ ፍርፍራ፣ አንተ ድርቆሽ፣ አንተ የደረቀ የገና ዛፍ የመሰልክ ሰውዬ ጊዜ መስጠት ምን አባ መሄጃለህና ነው ጊዜና ምናምን የምትለው? 24 ሰዓት ቤት ውስጥ ነው ያለው። የምን ስፔሻል ጊዜ ነው የምታወራው? ሲሉ ሰምታ ዶሮ ታንቃ ሞተች። ሚስትህም እቺ እከካምም እንዳንተ ያልኖረችውን ህይወት ነው ኢንተርቪው ላይ የምትናገረው። ፓርቱቱ ቡቺዎች ናችሁ እኮ እናንተ። አፋችሁ ላይ ቃላቶች ቆቆንጆ ስለመጣ ብቻ የምትጠቀሙ። ሚስትህም እንደ ቡቺ ናት። አፏ ላይ ቃላት ስለተመጣ ብቻ ያለ ትግመጠመጣለች። ምድረ ጠንያ አሁን ወደ ገደለው ግቡ አቦ። እኔ አሁን ይሄን ልተነትን አይደለም የመጣው። ስጣት ልጅ ቢውልላት መፈለገ ፎቅ ቢገዛላት ምናምን ቢት መኪና ቢደረድር ጊዜውን ካልሰጣት አይወደትም። ሚስፈራለች ሰራተኛው ነው። ሀቢባም ኑ እዚህ ነው እንነጋገር። ለአንዴና ለመጨረሻ ጊዜ ገዘጓለሁ ብዬ እኔ ትላንት ወዲያ ቃል ገብቻለሁ። አሁን አንተ ስለወጣህና መልስ ሰጠና ምናምን ስላሉኝ ነው እንደገና በአዲስ እችንም ላወራበት እንትን ያልኩት። እንዳትልኩልኝ ብያቸውም ነበር። አንተ የእውነት ምንም ነገር የለም አይደል? ቅዳሜ ዕለት 11 ሰዓት ምን ነው የሚባለው? 11 ሰዓት በኢትዮጵያ 5 ሰዓት ላይ ና ህዝብ ባለበት እንነጋገራለን። እሺ ዛሴት ይሄንን ጠይቃለሁ አልልም። እዛው ነው የምጠይቀው። ሰርፕራይዝ የራሴ መንገድ ጠይቃለሁ። ያ ገብቷል።
የሚያውቁንንም ሰዎች አስገባላለሁ። ቅዳሜ 11 ሰዓት ዛሴት ቅዳሜ 11 ሰዓት ልክ ነኝ። ይገባዋል እሱ እዚህ አይደል ያለው ይሄ የነበረው በኢትዮጵያ ከምሽቱ 5 ሰዓት ማለት ነው። ያ ሄለን ፎቶ አለሽ ይላሉ። እየበዱ ይክዳሉ የሚል ድራማ ነበር እንዴ? ከዛ እንኳን እንማር ነበር እኮ። የትኛው ወንድ ነው እናንተ ስታስቡት እኔ ከእንትና ጋር ነበርኩ ብሎ የሚያወራል? የትኛው ነው አስገድዶ ደፍሮ ራሱ ደፍሬያለሁ ብሎ የሚያምን ወንድ አይታችሁ የምታውቁት? እከካ እኔ አሁን ነኝ አይደለሁም ብዬ መናገሬ ራሱ እንደ ሼም ይዘኛል መሰላል። ግን እሷ ወጣት ስትቀደደልኝ ኢሱ እኔም ብሎ ነው የመጣው ለኔ ፍቅር ሲል ኢሮፕን ትቶ ወረቀት ሊሰጠው ሲል ፈርሞ ወጣ ስትል እንዴ አንቺ ያኔ ነው እኮ እኔ በስነ ስርዓት ያፈራትኩት እኮ። ወረቀት ሊሰጠው እየጠበቀ ለአንቺ ፍቅር መጥቶ ከሆነ አለማየሁ ኤርጶስ ለምን በአንድ አየር ተጓዘ ብዬ ጠይቆሽ ነበር እኮ። እከካ ቅዳሜ 11 ሰዓት ላይ እያንዳንዱን ነገር እዚህ መተ አውጣ። አንተ የእውነት ምንም ነገር ከሌለ እሷ ባለችበት ነው የምፈልገው። እሷ ባለችበት ያ ቅዳሜ የፈለገ ማስረጃም ምንም ቅዳሜ 11 ሰዓት ላይ ከምሽቱ 5 ሰዓት በኢትዮጵያ ማለት ነው። ዛሴት ቀጠሮ አክብረና ከዛ በኋላ እውነት ካለ እኔን አዋርደኝ። ዛሴት ጨርሻለሁ። ልጄን እልሃለሁ ቅዳሜ 11 ሰዓት ላይ ና። ቅዳሜ 11 ሰዓት 5 ሰዓት በኢትዮጵያ ከምሽቱ ጨርሻለሁ። እሺ ያ ጨርሰናል ጋይስ። እውነት አለ አይደል? ዘቢባ መኖር አለባት። ተደብቀ ተንሸክልሽ አትደውል። እሺ እዚህ ማጋ እንደምትደውል ታውቃለህ አይደል? ማጋ ነው የምትደውል። ሁለት ቺዝ ያመጡልህን ሰዎች ደውላና እንትን በላቸው። ቅዳሜ ከምሽቱ 5 ሰዓት ላይ አንተ የእውነት ካልሆንክ ምን አገባ? ናና እንነጋገር። ጨርሻለሁ። አንተ የእውነት ካልሆንክ ና። ማስረጃውን እዚሁ ላይቭ ላይ ካሜራ ከፍቶ እኔ እንዴት እንደምሎ አሳያችኋለሁ። እኔ ይላል ይሄ ብዬ ቀደ እኔ ማስረጃ በካሜራ ነው ደግሞ ብትገባት ከዛን እኔ ማስረጃዬ ነው ብዬ እንትን የምለው ነገር በዛ ራሴን እከላከላለሁ። ቅዳሜ ብዙ አመት አይደለም። ቅዳሜ 11 ሰዓት በቪዲዮ ስጋት ካለ የምታምነውን ሰው ወይ ከጎን የሚሆንልን ሰው ይዘና ያ በኢትዮጵያ ከምሽቱ 5 ሰዓት ያ ከዛም በካሜራ ትገባል፣ እንነጋገራለን። ህዝብ አዳ ይደኘናል ማለት ነው።